እንጂ ምንም አይነት የብር እርዳታ አልፈልግም። በጸሎታችሁም እናቶችም ሆናችሁ አባቶችን በጸሎትና በድዋ አግዙኝ ነው ያለው። በጣም ደስ ይላል። ይሄ ነገር መናገሩ ደግሞ በጣም ነው ደስ የሚለው። በዚህ አጋጣሚ ህዝብን በሙሉ የኢትዮጵያ ህዝብ በሙሉ በጣም ነው የተጨነቀው። ሁሉ ሰው ከፍቶታል፣ ሁሉ ሰው ደንግጧል። በዚህ ጉዳይ ላይ ደግሞ ስላስደነገጥኳችሁ በጣም ይቅርታ ሳላቅ ነው የተናገርኩት እንጂ እኔ ለማንም ለመናገር ፈልጌ ያልነበረ። ማለት መናገርህም ትልቅ ነገር ነው። ምክንያቱም አንተ ለህዝብ ልጅ ነህ። አንድ እናት ብቻ አይደለም የወለደችህ ህዝብ የኢትዮጵያ ህዝብ በሙሉ የኢትዮጵያ እናቶች በሙሉ የወለዱ አንድ ፍሬ ልጅ ና እና የእናቶችን ዱዓ የአባቶችን ዱዓ የእናቶችን የአባቶችን ጸሎት ትንሹም ትልቁ የሚወድህ ሁሉ ሰው የሚያከብርህ ሁሉ ሰው የሚሳሳለህ ጀግና ና። የሰው ልጅ የብቻው ከሚጓዝ ሰውን የመሰለ ነገር የለም። ያንተ ህመም ውጭ ሀገር ሂጂ ልታከማለሁ ባልክ ሰዓት እኔ ብስሚላ በጣም ነው የደነገጥኩት። ምድርን በሙሉ ነው እኮ የተንቀሳቀሰችው። በዚህ ልክ ሰው መውደድ ማለት በጣም ትልቅ ነገር ነው። ስለዚህ እነዚህ ይህን የኢትዮጵያ መላ አንድ ሰው ያንተ ክፉ የሚመኝ ሰው የለም። ሁሉም ሰው ደንግጦ ነው በዚህ ጉዳይ ላይ ሁሉን ሰው ወጥቶ አስተያየት የሰጠው። ብርም ሆነ እንኳን እናት አባት ዘር ሃይማኖት ሳይለይ ካፉ በጣም ያስጠሉ ቃላቶችን የሚወጣበት መውጣ ድረስ ለስድብ ህለከት የሌለው በዚህ እድሜውን እንኳን አደብ የሌለው መውጣ ድረስ እኔ እሱን እኔ ራሴ እርዳታ ለምኜ ነው ማሳክመው ብሎ ነው የተናገረው። እኔ በዚህ ልክ አስተዋይ አይመስለኝም ነበር። ለምን አንድ ሰው ልክ በእድሜው ልክ ሲጓዝ ነው የሚያምረው። በአሁኑ ሰዓት እንኳን ትላንሽ ልጆች በአስራ ቤት ያሉ ሰዎች እንኳን ያሉ ልጆችን እንኳን በስርዓት የሚሄዱበት ሰዓት አደብን በሚያስተምሩ ሰዓት ሞጣ የሚባል አባታችን ወጥቶ ሚዲያ ላይ ትልቅ ትንሽ ሳይል ዘር ሃይማኖት ሳይለይ ከፍ ዝቅ የሚያደርግ ሰውዬው በዚህ ልክ ለማስተራብነትን አስቡ እርዳታን አደርጋለሁ ብሎ በመናገሩ ደስ ብሎኛል። እኔ የሱ አድናቂ የሱ ወዳጅ ሁኛ አይደለም። ለመጨረሻ ለአላህ ብዬ ነው የምጠላው። ሙሽ እንዲህ ለሰው ብዬ ሳይሆን ለአላህ ብዬ ነው የምጠላው። በጣም ሰው በመሆኑ አከብረዋለሁ። ግን ሰው ልክ በእድሜው ልክ ሲሄድ ነው የሚያምረው። በእድሜው ልክ ሲጓዝ ነው የሚያምረው። ምክንያቱም እሱ ትልቅ ሰው ነው። እኛ ከሱ ነገር ብዙ ነገር እንማራለን። ብዙ ነገር የሚያስተምራባት ነበር። ግን አንዳንዴ አላህ ሱብሃነሁ ወተዓላ ቀልባችንና ልባችን አስተካክሎ ሲሰጠን ነው። ማስተራብነት የእሱ ልጁ ሊሆን ይችላል። ልጁ ነው። ግን አስቦት ይሄ እናት ነው፣ ይሄ ጎሳዬ ነው፣ ይሄ ብሄሬ ነው፣ ይሄ ኩሌ ነው ወይ ይሄ ዘመዴ ነው ሳይል ለትንሹ ለትልቁ አቅፎ ስለሚይዝ ስለሚረዳ ስለሚያለቅስ ስለሚያጎርሳቸው ስለሚያጥባቸው ነው። ትንሹም ትልቁ ወጥቶ ምንም ነገር ብትሆነኛለን እንኩላሊታቸው እንኳን አሳልፎ ሊሰጡ ነው ለሱ ቃል የገቡለት። ህዝብ በሙሉ ወጥቶ ነው ያለቀሰው። አስቦት። ስለዚህ በዚህ ልክ እስኪ ከማስተራብነትን ጥሩ ነገር እንማር። ወላሂ ጥሩ ነገር ስለሰራ እኮ ነው ሰው የሚወደው። መጥፎ ነገር ቢሰራ ኑሮ ወሳይ እኮ ነው የሚለው ነበረው። አንዳንዴ ሚዲያ ላይ ወታችሁ ስታዩ ጊዜ ብዙ ነገራቶች ታያሉ። ሰው የሆነ ነገር ቢያጠፋው መጥፎ ነገር ቢሰራ ይበላው በሰራው ስራ ነው ይባላል። ግን ለማስተራብነት አንድ ሰው አንድ ህፃን ሁሉ ወጥቶ ነው ያለቀሰው። ሁሉ ያለ ምንድን ነው? ዘራይ ላይ ሃይማኖታዊ ላይ ትልቅ ነው ወይ ትንሽ ነው ወይስ የዘመዴ ነው ወይስ ባዕዳ ነው ወይ ጎሳዬ ነው ወይስ አገሬ ሰው ነው አይልም። በቃ ሁሉ አንድ በመሆኑ ነው። አሉ አንዳንድ ዘረኞች ሚዲያ ላይ ወጥተው ህዝብን ከህዝብ የሚያጋጨው። እንደሱ አይነት ኢትዮጵያ ላይ አላህ ያብዛልን። እሱ ይሁን ወላሂ ይሁን። እንደሱ አይነት ኢትዮጵያ ላይ 200 300 ቢኖሩ ኢትዮጵያ እንዴት እንደምትስተካከል እርግጠኛ ነኝ። ግን ሁሉ ራስ ወዳጅ ስለሆነ ነው። ራስ ወዳጅ ስለሆነ ስለዚህ ማስተራብነት አላህ አፊ አድርጎ ጤናህን ተመልሶ ዛሬ አሞኛል ስትል ህዝብ በሙሉ ሁሉም ሳይቀር ወጥቶ እንዳለቀሰ ነገ ያለቀሰ ህዝብ በሙሉ በሳቅ በደስታ ተሰባስበን ደስታችን የምናሳልፍበት ጊዜ አንተም በሰላም ሂደህ ታክመህ ጤነኛ ሆነህ ሙሉ ጤናህን ይዘህ እንደምትመጣ እርግጠኛ ነኝ። የእናቶችን ድዋ የእናቶችን እንባ መቼም አላህ ጥሎ አይጥልህም። ኢንሻአላህ ሞት ለማንም አይቀርለትም። ግን አንተ ለኢትዮጵያ ታስፈልገዋለህ። ለኢትዮጵያ እናቶች ጎዳና ላይ የወደቁ ጫካ የወደቁ በየቦታ የወደቁ በየቦታ የሚበሉ ያጡ እናቶችን
አንተ ስትኖርላቸው ነው እነሱ የሚኖሩት። አንተ ስትኖርላቸው ነው እነሱ የሚለብሱት። በባዶ እግራቸው ሲሄዱ እግራቸው አጥበህ ጫማ አልብሰህ ካልሲ አልብሰህ ባልዚን ቀብተህ የምታነሳቸው አንተ እኮ ነው። ሌላው እንኳን ቁራሽ ዳቦ እኮ ሊሰጣቸው እኮ ልክ ተጠይፈዋቸው ነው የሚያበሯቸው። እናያለን እኮ ቪዲዮ። ስለዚህ አንተ ኑርልን። አንተ ለኢትዮጵያ ታስፈልገዋለህ። እንደው በሁላችንም እድሜ ተቀንሶ ቢቻል ኖሮ ለአንተ ተጨምሮ ቢሰጥህ። ለምን እኛ ምንም አንጠቅም። ለወሬ ለማጭበጨብ ያልሆነ ነገር ለማውራት ነው እንጂ እኛ ምንም አንጠቅም። አንተ ለኢትዮጵያ ታስፈልጋታለህ። በተለይ ለእናቶች ታስፈልጋ። ያኔ ለኢትዮጵያ ሳይሆን ለኢትዮጵያ እናቶች የምታስፈልግ ጀግና ስለሆንክ እናቶች አንተ ስላለሃቸው ነው በየቦታው ኢትዮጵያ ሙሉ ቦታ ሂደ አቅፈህ አንስተህ አጥበህ የምታነሳቸው። ለነዛ እናቶች ስለምታስፈልጋቸው አላህ እድሜና ጤና ይስጥህ። ሙሉ አፍያህን አግኝተህ ደስተኛ ምንሆንበት ጊዜ በደስታ ለአንተን ደስታ የምንካፈልበት ጊዜ ቅርብ ያድርግልን። ሁላችሁም ዱዓ ማድርጉለት፣ ጸሎቱ ማድርጉለት። ዱዓም ጸሎት ያስፈልገኛል ስላለ ኢንሻአላህ አላህ አፊያክ